እሺ ዌልካም እንኳን ደህና መጣችሁ። በዛሬው ክላሳችን የምናየው ስዊች ነው። ስዊች አንዱ ኔትወርኪንግ ኮምፖነንት ነው። ስዊችን ለምንድን ነው የምንጠቀመው? የት ቦታ ነው የምንጠቀመው? ፐርፐሱ ምንድን ነው? ሲሪሶች የስዊች ሲሪሶች ምንድን ናቸው የሚለውን ነገር በዚህ ቪዲዮ ላይ ለማየት እና ለመዳሰስ እንሞክራለን ማለት ነው። የምናየው ፋንክሽናሊቲ ኦፍ ስዊች እንዴት ነው ኮኔክት የምናደርገው ከራውተር ጋር ከኢንድ ፖይንት ወይም ደግሞ ኢንድ ሆስታችን ጋር እንዴት ነው ኮሚኒኬት የምንደራረገው የሚለው ነገር የተወሰነ እዚህኛው ላይ ለማየት እንሞክራለን። ለምሳሌ እዚህ ጋር ለምሳሌ ሰርቪስ ፕሮቫይደራችን አለ እንበል። ዘን ከሰርቪስ ፕሮቫይደራችን እዚች ጋር ራውተር አለች። አሲዩም ሲምፕል ኢንተርፕራይዝ ሞዴሊንግ ኔትወርክ ወይም አርኪቴክቸር ብናይ ማለት ነው። ዘን ከዚህኛው ራውተር ዳይሬክትሊ እዚህ ጋር ስዊች አለን። ከስዊች በኋላ ምንድን ነው ሆስቶች አሉ ማለት ነው። ዩዘር እዚህ ጋር ተጠቃሚኛ እንድንሆን እንችላለን። የተለያዩ ዩዘር ዋይፋይ ሞደሞች ሊሆኑ ይችላሉ። እዚህ ጋር ዩዘሮች አሉ። ይሄኛው ለምሳሌ ይሄኛው ዩዘር እዚህ ጋር ያለው ዩዘር እንዴት ነው ጉግልን ለምሳሌ እዚህ ጋር አሲዩ ጉግል ሰርቨር አለ እንበል ወይም ደግሞ ዩቲዩብ ሰርቨር አለ እንበል። እዚህ ጋር ያለው ዩዘር ቀጥታ በዚህ ጋር መጥቶ እንዲያርግቶ ጉግልን አክሰስ ያደርጋል። ይሄ ነገር እንዴት ነው የሚሰራው? እዚህ ጋር የስዊች ፐርፐዙ ምንድን ነው የሚለውን በተወሰነ መልኩ ለመዳሰስ እንሞክራለን ማለት ነው። ቅድም ባየነው ሞዴል ላይ ኢንድ ፖይንት ወይም ኢንድ ዲቫይስ የምንለው ለምሳሌ እዚህ ጋር ስዊች አለን ብለናል። ስዊቾቹ የራሱ የሆነ ምንድነው ፖርቶች አሉት። እነዚህ ፖርት ላይ ነው ኢንድ ዲቫይሶቹ አምጥተን ምንሰካው ማለት ነው። እነዚህ ኢንድ ዲቫይስ የሚባሉት ለምሳሌ ፒሲ ሊሆን ይችላል፣ ኖርማል እኛ የምንጠቀመው ፒሲ ሊሆን ይችላል፣ ሰርቨር ሊሆን ይችላል፣ ሞደም ሊሆን ይችላል። ማለት አክሰስ ዋየርለስ አክሰስ ማለት ነው። እነሱ ሊሆኑ ይችላሉ። እነዚህ ኢንድ ዲቫይሶች ቀጥታ ከስዊቹ ጋር በምንድነው እዚህኛው ለምሳሌ የኛው ኮኔክት የሚያደርገው ፖርት ለምሳሌ እዚህ ጋር እንደምታዩት ማለት ነው። ስዊች የራሱ የሆነ ፖርቶች አሉት። እነዚህ ፖርት ላይ ነው መጥተው የሚሰኩት ማለት ነው። ከዚህኛው ስዊች በኋላ ለምሳሌ ከዚህኛው ኢንተርፌስ ወስደን ወዴት እንሰካዋለን ብለናል? ወደ ራውተር። ከራውተራችን ወዴት ነው? ወደ ኢንተርኔት ሰርቪስ ፕሮቫይደራችን ማለት ነው። ለምሳሌ እንደ ኢትዮጵያ ኮንሴፕቹዋል ካየ ነው ኢንተርኔት ሰርቪስ ፕሮቫይደራችን ቴሌኮም ሊሆን ይችላል ኦር ሳፋሪኮም ሊሆን ይችላል። ስለዚህ ሲምፕሊ ይሄ ራውተር አለን፣ ይሄ ስዊች አለን። ዜር ኢዝ ኤ ዲፍረንስ ቢትዊን ራውተር እና ስዊች ማለት ነው። ምንድነው ዲፍረንሳቸው ካለን ስዊች መልቲፕል የሆኑ ኢንድ ፖይንቶችን ኮኔክት ሊያደርግልን ይችላል ማለት ነው። አንደኛ ለላን ኮኔክሽን ነው ስዊቾችን የምንጠቀመው። ስዊች ባይ ዘ ዌይ በኋላ ላይ በደንብ የምናየው የሆነ ታይፖች አሉት። ስለዚህ ሞስትሊ ስዊችን እዚህ ጋር ለላን ኮኔክሽናችን ነው የምንጠቀመው ማለት ነው። ስዊች እንደምታዩት ኢትስ ሃርድዌር ዲቫይስ ነው። እዚህ ጋር እንደምታዩት ስዊች ኢዝ ሃርድዌር ዲቫይስ ነው። ይህ ሃርድዌር ዲቫይስ መልቲፕል የሆኑ ኢንድ ፖይንቶችን ኮኔክት ለማድረግ እንጠቀማለን ማለት ነው። ሲምፕሊ ለዚህ ፐርፐዝ ኔትወርኪንግ ስዊች ኢዝ ኤ ዲቫይስ ዩዝድ ሎካል ኤሪያ ኔትወርክ ነው። ስለዚህ ሎካል ኤሪያ ኔትወርኮችን ምንድነው ኮኔክት ለማድረግ የሚያገለግልን ነው ማለት ነው። ቱ ኮኔክት ዋት መልቲፕል ዲቫይስ ነው። እነዚህ ዲቫይሶች ምንድን ናቸው? ሎካል ኤሪያ ኔትወርክ ላይ ስዊችን እንጠቀማለን ካልን እነዛ ዲቫይሶች ምንድነው ካልን አንደኛ ምንድነው ኮምፒውተርስ ነው። ሁለተኛ ምንድነው ሰርቨርስ፣
ሶስተኛ ፕሪንተርስ ኤንድ አክሰስ ፖይንት ማለት ነው። እነዚህ ከስዊች ጋር ኮኔክት የሚያደርጉ ዲቫይሶች ናቸው ማለት ነው። ሶ ለምሳሌ ኮምፒውተር እዚህ ጋር ኮኔክት አደረገን እንበል። ዘን እዚህ ጋር ኮምፒውተሩ ኮኔክት አደረገን እንበል። ኮምፒውተሩ ቀጥታ ከስዊች ከራውተር ቅድም ያየውን ዲያግራም ዘን ራውተራችን ከየት ኮኔክት ያደርጋል? ኢንተርኔት ሰርቪስ ፕሮቫይደራችን ጋር ኮኔክት ያደርጋል ነው። አሲዩም እዚህ ጋር ያለው ኮምፒውተር ምንድነው ፓኬጅ ነው የሚልከው። ለምሳሌ ጉግል ወይም ኢሜል መላክ ቢፈልግ ከዚህ ወዴት ነው? ወደዚህ ፓኬጅ ይልካል ማለት ነው። ወደዚህ የተላከው ዳታ ወደዚህ ሙቭ ዘን ኢሜይልን ያገኛል። ሶ እዚህ ጋር ስዊች ላይ ምንድነው የሚሰራው ነገር ነው። አንደኛ ምንድነው ስዊች ማክ አድሬስ ነው የሚይዘው። ካም ቴብል እና ቲካም ቴብል የሚባሉ ነገሮች አሉ። ስለ ሱፐር ኢንጂን ዳታ ፕሌን ስለነዚህ ዲፕ በደንብ እናያቸዋለን። ካም ቴብል ምንድነው የሚያደርግልን? ማክ አድሬስን ሚሞሪው ላይ ስቶር ያደርጋል ማለት ነው። ሶ ቤዝድ ኦን ዛት ማክ አድሬስ ምንድነው ስዊች ዳታን ስዊች ያደርግልናል ማለት ነው። ሌላኛው ስዊች ወርክስ ሜንሊ አት ላየር 2። አብዛኛው ስዊች ምንድነው ወርክ የሚያደርግልን ላየር 2 ኦፍ ኦኤስአይ ሞዴል ነው ማለት ነው። ይሄ ዳታ ሊንክ ላየር ነው። ዳታ ሊንክ ላየር ላይ ኢንድ ቱ ኢንድ ላይ ምንድነው ፍሬም አድ ያደርጋል ወይም ፍሬም ይፈጥራል ነው። ኢንድ ቱ ኢንድ ሄደርና ቴለርን ጨምራ ብለን አይተናል ባለፈው ክላሳችን ላይ። ሶ ዳታ ሊንክ ላየር ላይ የምንጠቀመው ስዊች ነው። በት ኖት ኦንሊ ላየር 2 አሁን ላይ ላየር 3 ስዊቾችም አሉ ማለት ነው። ራውቲንግም ስዊቺንግ የሚሰሩልን ስዊቾች አሉ። ኢት ለርንስ ዘ ማክ አድሬስ ኦፍ ኮኔክቲንግ ዲቫይስ ነው ማለት ነው። ኤንድ ፎርዋርድ ዳታ ኦንሊ ቱ ስፔሲፊክ ዲቫይስ ቤዝድ ኦን ዋት ማክ አድሬስ እዚህ ሜሞሪ ላይ ማክ አድሬስ በማስገባት በዛ ማክ አድሬስ አማካኝነት ወደ ተፈለገው ዲቫይስ ምንድነው ፎርዋርድ ያደርጋል። ስለዚህ የማክ አድሬስ የሚቀመጥበት ካም ቴብል እና ቲካም ቴብል የሚባሉ ነገሮች አሉ። ስለነሱ ኮንሰፕቶች የተወሰነ እናያለን ማለት ነው። ኦኬ ዚስ ሪዲዩስ አነሰሰሪ ትራፊክ ኤንድ ምክንያቱም ብሮድካስት ከማድረግ አሁን ለምሳሌ ሀብን ካየነው ምንም ማክ አድሬስ ሴቭ አያደርግም ወይ አይዝም። ሶ ቀጥታ ለምሳሌ ከዚህ የተላከለትን ዳታ ለሌሎቹ ለዚህኛው ሳይሆን ይሄኛውን ትቶ ለሌሎቹ ለተቀሩት ምንድነው ብሮድካስት ያደርጋል። ያ ደግሞ አነሰሰሪ የሆነ ትራፊክ እንዲፈጠር ያደርጋል ማለት ነው። እሱ ደግሞ ኢሹ ምን ላይ ያለው ኔትወርኪንግ ፐርፎርማንስ ላይ ኢሹ አለው ማለት ነው። ስለዚህ ላይ እንዳየነው ከስዊች ጋር ኮኔክት የሚያደርጉ ዲቫይሶች ለምሳሌ ኢንተርኔት ሊሆን ይችላል። እነዚህ ዲቫይሶች ከስዊች ጋር ኮኔክት የሚያደርጉ ዲቫይሶች ናቸው። ለምሳሌ እዚህ ጋር ዋይፋይ የምንጠቀመው ዋይፋይ አለ። እሱ ሊሆን ይችላል፣ ሰርቨሮቻችን ሊሆኑ ይችላሉ፣ ሲሲቲ ካሜራ መንገድ ላይ ምናምን አይታችሁም ከሆነ ወይ ህንፃዎች ውስጥ እነሱም ከስዊች ጋር ነው ኮኔክት የሚያደርጉት። እነሱ ሊሆን ይችላሉ። እኛ የምንጠቀመው ዲቫይስ ሊሆን ይችላል። ሶ ኦል እነዚህ ምንድን ነው ዳይሬክትሊ መጥተው ከማን ጋር ነው ኮኔክት የሚያደርጉት? ከስዊች ጋር ነው ማለት ነው። ሶ ስለ ዲቫይስ ኮኔክት ቱ ስዊች ምንድነው ይሄንን አልካለን። በቀጣይነት ደግሞ የምናየው ስለ ሲስኮ ስዊቾች ይሆናል ማለት ነው። ሶ በዚህኛው የምናየው ስለ ሲስኮ ስዊች ነው የሚሆነው ማለት ነው። ሲስኮ ስዊች
እንደምታዩት እንደዚህ አይነት ነው። ብዙ አይነት ታይፕ ኦፍ ሲስኮ ስዊች አሉ፣ ሲሪሶች አሉ። እነሱን እናያለን በኋላ። ዋን ኤክስ ሲሪሶች አሉ፣ ትሪፕል ኤክስ ማለት ነው፣ 3 ኤክስ ያሉ ዋን ታይምስ 3 ኤክስ 3 አለ። እንዲሁም ደግሞ ስንት አለ? 9 አለ። በፊት ደግሞ ስንት አሉ? 400 800 እንደዚህ አይነት ሲሪሶች አሉ ማለት። ስለዚህ አንዱ የሲስኮ ስዊች ነው። እዚህ ጋር የምታዩት የተለያዩ ፖርቶች አሉት። እዚህ ጋር ኢንተርኔት ወይም ፖርት ስዊች ፖርቶች አሉት። እዚህ ጋር እንደምታዩት ስዊች ፖርቶች አሉት ማለት ነው። ይህ ዩኤስቢ ፖርት ለምንድን ነው የሚጠቅመው ብላችሁ ካሰባችሁ፣ ሜቢ ለምሳሌ የኛው ስዊች በአጋጣሚ ፌል አደረገብን እንበል። ኦኤሱ ፌል ቢያደርገብን እዚህ ጋር ኦኤስ ያለው ፍላሽ አምጥተን የቱ ጋር እንሰካለን? እዚህ ጋር በመሰካት ይህንን ስዊች ቡት ልናደርገው እንችላለን ማለት ነው። እነዚህ ኢንተርፌሶች ለምንድን ነው የሚያገለግሉት? እነዚህ የስዊች ኢንተርፌሶች ለምንድን ነው የሚያገለግሉት? የተለያዩ ስዊች ኢንተርፌሶች አሉ ማለት ሌብል የተደረገበት ማለት ነው። እነዚህ ስዊች ኢንተርፌሶች ደግሞ ለምሳሌ እዚህ ጋር ኤንድ ዩዘር አለን እንበል። የተለያዩ ኢንድ ዩዘሮች አሉ። ሶ እነዚህ ኢንድ ዩዘሮች ዳይሬክትሊ መጥቶ ኮኔክት የሚያደርጉ ለምሳሌ ኮምፒውተራችን ሊሆን ይችላል፣ ዋቴቨር እዚህ ጋር ኮኔክት የሚያደርጉት ቤት ነው። እነዚህ ስዊች ፖርቶች ላይ ነው። በምን? በኮፐር ኬብል ማለት ነው። ሶ ዳይሬክትሊ መጡና እዚህ ስዊች ፖርት ላይ ኮኔክት ያደርጋል። የኛውም ዳይሬክት መጣና ስዊች ፖርት ላይ ኮኔክት ያደርጋል ማለት ነው። ሶ ይሄ ስዊች ፖርት ደግሞ ሌብል የተደረገበት አለ። ይህም ሌብል ምንድነው? ኢንተርኔት ምንለው አለ። ሁለተኛ ደግሞ ምንድነው? ፋስት ኢንተርኔት። ኢንተርኔት የምንለው ከሁለትና እዚህ ጋር ኢንተርኔት ምንለው 2 ሜጋቢት ፐር ሰከንድ አፕ ቱ 10 ሜጋቢት ፐር ሰከንድ ነው ኢንተርኔት ስታንዳርድ ላይ ያየነው ነገር ማለት ነው። ዘን ይሄኛው አብዛኛው በ1980 አካባቢ የነበረ ነበር። ከዛ በኋላ ሞደርናይዝ እየተደረገ ሲመጣ ወዴት መጣ? ፋስት ኢንተርኔት ወደሚለው ማለት ነው። ይሄ ፋስት ኢንተርኔት ደግሞ የምንለው እስከ 100 ሜጋቢት ፐር ሰከንድ ስፒድ ነው። አሁን ቤዝዶን ስፒድ ነው እያየን ያለ ነው ማለት ነው። ሶ እያንዳንዱ እዚህ ጋር ፖርቱ ላይ ያለው ስፒድ ማለት ነው። ሶ ከዚህ ከፋስት ኢንተርኔት ወዴት መጣ? ወደ ጊጋ ኢንተርኔት መጣ። ስለዚህ የስዊች ፖርቶች ስፒድ ሞደርናይዝ በሆኑ ቁጥር የምንድነው እዚህ ጋር የምንጠቀመው ኮምፒውተሮቻችን ጋር ለማገናኘት ወይ ደግሞ ራውተራችን ጋር ለማገናኘት የምንጠቀመው ለምሳሌ እዚህ ጋር ሰርቪስ ራውተር አለን እንበል። ከዛን ከራውተራችን ወዴት ነው? ወደ ኢንተርኔት ሰርቪስ ፕሮቫይደራችን ነው የሚሄደው ብለናል። ስለዚህ እዚህ ጋር ያሉ ፖርቶች ሃይ ስፒድ ካላቸው ከዚህኛው ጋር ምንድነው ኮምፓተብል መሆን አለበት ማለት ነው። ስለዚህ ፖርታችን ላይ ብቻ አይደለም ፎከስ ማድረግ ያለበት ምን ላይ ነው የምንጠቀመው? ኬብል ላይ ጭምር ነው ማለት ነው። በፊት ላይ ምንድነው ኬብል ላይ የራሳቸው አሁን ምንድነው ካት 6 ኢ አይደለም የምንጠቀመው ካት 6 ኤ እና ካት 6 ኢ ድረስ ማለት ነው። ስለዚህ እያንዳንዱ አሁን የስዊች ፖርቶቹ ሞደርናይዝ ሲሄዱ የምንጠቀመው ኬብልም እንደዛው ሞደርናይዝ እየሆነ ይሄዳል ማለት ነው። ምክንያቱም ከዛ ስፒድ ጋር ማች ማድረግ። እዚህ ጋር የምናየው ደግሞ ስለ ሲስኮ ስዊች ነው። ቅድም የተወሰነ ለማለት ሞክረናል። የተለያዩ ሲስኮ ስዊች ሲሪሶች አሉ። አሁን ለምሳሌ ይህን ስዊች ስንመለከት 3750 ነው። ግን እነዚህ ስዊቾች እንዴት ነው የምናውቀው የሚለውን ነገር ለማየት ደግሞ በቀላሉ የቱ ጋር የምናየው እዚች ጋር ማለት ሞዴሏ እዚች ጋር ይኖራል። 9000 ወይም ደግሞ 9000 ፋሚሊ 3000 ፋሚሊ እና 1000 ፋሚሊ አሉ። 9000 ሞስትሊ ኔክሰስ ስዊቾች ናቸው ማለት ነው።
ሌላኛው በቀጣይነት የምናየው ስለ ስዊችንግ የተወሰነ ዲቴል ለማለት እንፈልጋለን። ያም እዚህ ጋር እንደምትመለከቱት ቅድም የተወሰነ ለመግለጽ እንደሞከር ነው ኢንተርኔት ስፒድ 10 ፋስት ኢንተርኔት ስፒድ 100 ጊጋ ኢንተርኔት ስፒድ ስንት ነው ያልነው? 1000 ኤምቢፒኤስ ነው ማለት ነው። ይሄ ማለት ምንድን ነው? ቅድም ከካት 5 ካት 5 ኤ ካት 6 ካት 6 ኤ ካት 6 ኢ ምናምን ብለን ስናወራ የነበረው ለምሳሌ አስዩም እዚች ጋር አንድ ኮምፒውተር አለችን እንበል። ይህ ኮምፒውተር ለምሳሌ የኛው ፖርት ሰፖርት የሚያደርገው 2G ነው እንበልና አስዩም 2G ነው ሰፖርት የሚያደርገው። ይህ ኮምፒውተራችን ግን 2 ሜጋ ቢት ፐር ሰከንድ ነው ማለት ነው። ሶ ለምሳሌ ከዚህ ስዊች ወደ ኮምፒውተራችን የሚደርሰው አሁን ሁለቱ አሁን የኬብሉ ማች ማያደርግልን ከሆነ ማለት ነው የሚደርሰው 2 ሜጋቢት ፐር ሰከንድ ነው እንጂ 2 ጊጋቢት ፐር ሰከንድ አይደርስም ማለት ነው። ለዛ ነው ስዊች ፖርት ላይ ብቻ ፎከስ አድርገን ኬብል ላይ ፎከስ ማናደርግ ከሆነ እዚህ ጋር የምናገኘው አውትፑት እዚህ ጋር ማይደርስልን ከሆነ ዋጋ የለውም ማለት ነው። የስዊች ፖርት ከኢንተርኔት ወደ ጊጋ ኢንተርኔት አድቫንስድ እየሆነ ሲሄድ የኬብልም እንደዛው ከካት 5 ወደ ሞስትሊ ወደ ካት 7 እየተጠጋ ነው። ካት 6 ኤ ኢ ምንድን ነው አድቫንስድ እየሆነ መጥተዋል ማለት ነው። ሌላኛው እዚህ ጋር እንደምናየው ዩኤስቢ ታይፕ ኤን ቅድም ያለው ነው። ለምሳሌ ስዊቻችን የሆነ ነገር ቢያጋጥሙ ቡት የምናደርግበት ሜካኒዝም አለ። ሌላ እዚህ ጋር ኢንተርኔት ማናጅመንት ፖርት አለ። ለምንድን ነው ኢንተርኔት ማናጅመንት ፖርት የሚያስፈልገን ብለን ካየን ለምሳሌ እኛ ይሄ ያለው እዚህም ዳታ ሴንተራችን ውስጥ እንበል ከኦፊስ ሆነን ይህንን ስዊች አክሰስ ማድረግ ብንፈልግ ቴልኔት እና ኤስኤስኤች አድርገን ይህን ስዊች አክሰስ ማድረግ ብንፈልግ በየት ነው የምናደርገው ማለት ነው? በዚህኛው ኢንተርኔት ማናጅመንት ፖርት ነው ማለት ነው። ሌላኛው አርጄ ኮንሶል ፖርት ነው። ይህ አርጄ ኮንሶል ፖርት ወሳኝነት ወይም ደግሞ ጥቅሙ ለምንድን ነው ብላችሁ ከጠየቃችሁ የሚጠቅመው ሞስትሊ ስዊቾቻችንን ስንገዛ ፍሬሽ ነው፣ ምንም ነገር ኮንፊግሬሽን የለባቸውም ወይም አይሰራባቸውም ማለት ነው። ሶ እነዛ ኮንፊግሬሽኖችን እኛ በምንፈልገው ሞድ ለመስራት ስንፈልግ እነዚህ አርጄ ኮንሶል ፖርቶች ከኮምፒውተሮቻችን ጋር በማገናኘት ወይ ፐቲ ልንጠቀም እንችላለን። ዋቴቨር ሲያል ላይ ሞድ ተጠቅመን እዚህ ጋር ኮንፊግሬሽን የምንሰራበት ነው። ምን አይነት ኮንፊግሬሽን ነው እዚህ ጋር የምንሰራው ብለን ካሰብን ለምሳሌ ቪላን ሊሆን ይችላል። ስዊቹን ምንድነው ቨርቹዋላይዜሽን እናደርግ እንችላለን እና የተለያዩ ለምሳሌ ላየር 3 ስዊች ከሆነ ራውቲንግ ልንሰራ እንችላለን። ፊልተሪንግ ሜካኒዝም እዚህ ጋር ልንሰራ እንችላለን እና ዋቴቨር ኮንፊግሬሽን ኢንተርፕራይዙ ወይ ደግሞ እኛ በምንፈልግበት ወይ የምንሰራበት አርጄ 45 ኮንሶል ፖርት አለው ማለት ነው። እነዚህ ፖርቶች ደግሞ ስዊች አይታችሁ ከሆነ አብዛኛው ኮፐር ነው የሚቀበለው አይደል? ሶ ለምሳሌ እኛ ፋይበር ኬብል ባለፈው ክላስ ላይ ለማየት እንደሞከረን ፋይበር ኬብል ከዚህ ስዊች ጋር ኮኔክት ማድረግ ፈለግን ነው። ሶ ይሄ ስዊች ፋይበር ኬብል እንዲቀበልልን እዚህ ጋር ምንድነው ኮንቨርተር ያስፈልገናል ማለት ነው። ሶ ያቺ ኮንቨርተር ምን ትባላለች? ኤስኤፍፒ ሞጁል ማለት ነው። ስለዚህ ፋይበር ኦፕቲክ ኬብሎችን ለመቀበል ይሄ ስዊች ኤስኤፍፒ ሞጁሎችን ይጠቀማል ማለት ነው። ሌላኛው የምናየው እዚህ ጋር ታይፕ ኦፍ ስዊች ነው። ሁለት አይነት ታይፕ ኦፍ ስዊች አለ። አንደኛ ምንድን ነው
ስታንዳርድ ሎን ስዊች የምንለው ነው። ስታንዳርድ ሎን ስዊች እና ሁለተኛው ደግሞ መልቲ ላየር ስዊች ማለት ነው። መልቲ ላየር ስዊች ማለት ነው። ስታንዳርድ ሎን ስዊች ምንድነው? ስዊቺንግ ነው። ኢትስ ኦንሊ ዩዝድ ፎር ስዊቺንግ ፐርፐስ ነው እዚህ ጋር የምንጠቀመው ማለት ነው። ትራፊክን በዚህ ጋር ፓስ እንዲያደርግልን ግን መልቲ ላየር ስዊች አክት ቢያደርገው ይሄኛው አክት የሚያደርገው እንደ ላየር ቱ ዳታ ሊንክ ላየር ብለን ወሳይ ሞዴል ላይ ያየ ነው ማለት ነው። ሶ ላየር ስሪ ግን ወይም ደግሞ መልቲ ላየር ስዊች የምንለው ላየር ስሪ ስዊች ነው። ራውቲንግ ያደርግልናል ማለት ነው። እዛ ጋር አይፒሲ ታርግተን ራውቲንግ መስራት እንችላለን ማለት ነው። ሶ ኔክስት ላይ የምናየው ደግሞ ስለ መልቲ ላየር ስዊች ነው የሚሆነው ማለት ነው። ስለዚህ ስታንዳርድ ሎን ስዊች የምንላቸው አሁን እንደዚህ አይነት ታይፕ ያላቸው ነው። እዚህ ጋር እንደምታዩት የራሱ የሆነ ፓን አለው። እዚህ ጋር የራሱ ፓን አለው። እዚህ ጋር የራሱ ኮንሶል ፖርት እና ማኔጅመንት ፖርቶች አሉ። እዚህ ጋር ኖርማል ኢንተርኔት ፖርቶች አሉት ማለት ነው። ግን ስታንዳርድ ሎን ስዊች ካየ ነው ምንድነው ለምሳሌ ቺኛዋ ፖርት ፌል አደረገች ብንል ሪፕሌስመንት የለውም አንዴ ማለት ፌል ያደረገች ማለት ፌል ነው ኦልሬዲ። ይሄኛው ፋን ፌል አደረገ ማለት ኦልሬዲ ምንድነው እዚህ ቦርዱ ላይ ቢውልድ ሆነ ዜር ኢዝ ኖ ሪደንደንስ ምንም አይነት ሪደንደንት የሆነ የለውም ማለት ነው። በት ግን ወደዚህኛው ስዊች ስንመጣ ምንድነው ሪደንደንት አለው ስዊቹ። የታብ ምንድነው ፓወር ሰፕላይም አይታችሁ ከሆነ ምንድነው ሪደንደንት ነው ማለት ነው። ሁለት ፓወር ሰፕላይ አሉት እንደምትመለከቱት። እዚህ ጋር ፋን አለ፣ ብዙ አይነት ፋን አለው። ለምሳሌ ሲስኮ 4510 የሚባለው ለምሳሌ 4 ፋን አለው፣ ውስጡ 4 ፋን አለው ማለት ነው። ሁለት ሱፕ ኢንጂን አለው። ሱፕ ኢንጂን ማለት ምንድነው? ወይም ሱፕ ካርድ የምንለው ለምንድን ነው ያገለግለው? ለምሳሌ ትራፊክ ከውጭ ወደዚህ መጣ እንበል። ስለዚህ ውሳኔ የሚያገኘው እዚህ ፖርት ላይ ሳይሆን ከዚህ ፖርት ዳይሬክት ወዴት ይልካል? ወደ ሱፕ ኢንጂን። ስለዚህ ያ ሱፕ ኢንጂን ዲሳይድ ያደርጋል ማለት። ስለዚህ ለመልቲ ላየር ስዊቾች ሱፕ ኢንጂን is used as ብሬን ነው ማለት ነው። ሌላኛው ላይን ካርዶች አሉ። ሪደንደንት የሆኑ ላይን ካርዶች አሉት ማለት ፖርቶች አሉት። ለምሳሌ አንዱ ላይን ካርድ ፌል ቢያደርግ፣ አንዱ ፖርት ፌል ቢያደርግ ያንን አውጥተን ሌላ መተካት እንችላለን ማለት ነው። ምክንያቱም እንደዚህ ሃርድዌር ላይ ቢሆኑ አይደለም ማለት ነው። እዚህ ጋር ለምሳሌ አንዱ ፌል ቢያደርግ ኦልሬዲ ፌል ያደረገ ወደ ሲስኮ ልከን በሌላ ኒው ጀነሬሽን ሪፕሌስ ተደርጎ እስኪላክልን ድረስ ምንም አይነት ሪደንደንት የለውም ማለት ነው። ሌላኛው መልቲ ላየር ስዊች ይህ ሁሉ አድቫንቴጅ ይኖረው እንጂ ከኮስት አንጻር ኢንተርፕራይዝ ፎከስ የሚያደርገው ቤዚካሊ ኮስት ነው። ከኮስት አንጻር ግን እነዚህ ስዊቾች ሞር አድቫንስ ናቸው ማለት በኮስት አንጻር ሞር አድቫንስድ ናቸው ማለት ነው። ምክንያቱም ዘሴም ፐርፐስ ነው በት ዚያፍ ምንድነው ሪደንደንት አላቸው በት እዚህ ጋር ስዊቺንግም ራውቲንግም ስለሚሰራልን ከዛ አንጻር ልናየው እንችላለን። ግን እነዚህ በጣም ውድ ናቸው ማለት ነው። ዌል በዚህኛው የምናየው ስለ ስዊች ሃርድዌር ምንድነው ሶስት ፓርቶች አሉት ማለት ነው። አንድ ስዊች ፓኬጅ ለማሳለፍ ከውስጥ ወደ ውጭ ወይም የመጣውን ፓኬጅ ወደ ውጭ
ስሪ ፕሌን አሉት ማለት ነው። የሃርድዌር ዲሲሽን ሰጥቶ ወደ ተፈለገው ፓኬጁ እንዲያልፍ ማለት ነው። ኮንትሮል ፕሌን የምንለው ብሬን ኢዝ ኤ ብሬን ፎር ስዊች ማለት ነው። ማኔጅመንት ፕሌን ለምሳሌ እኛ ከስዊቹ ጋር ኮኔክት ለማድረግ ብንፈልግ ስሩ ኤስኤስኤች ወይም ቴልኔት እንጠቀምበት ነው። ዳታ ፕሌን ደግሞ እነዚህ ለምሳሌ እዚህ ጋር አንድ ስዊች ፖርት አለ፣ ሌላኛው እዚህ ጋር ሁለት ስዊች ፖርት አለ። ያ ፓኬጅ ከዚህኛው ኢንተርፌስ ወደዚህኛው ኢንተርፌስ ቀጥታ የሚያልፍበት ምንድነው ዳታ ፕሌን እንላለን። ለምሳሌ እዚህ ጋር አንድ ኮምፒውተር አለ እንበል፣ አሲዩም ሌላኛው ኮምፒውተር እዚህ ጋር አለ እንበል። ሶ ከዚህኛው ኮምፒውተር ዳይሬክትሊ ወደዚህኛው ኮምፒውተር የሚያልፍበት ምንድነው ዳታ ፕሌን ነው ማለት ነው። ሶ ከዚህ ወደዚህ ቀጥታ የሚያልፍ ከሆነ ለምንድነው ኮንትሮል ፕሌን ወይም ብሬን ያልከው ብላችሁ ከሆነ አንደኛ ለምሳሌ እዚህ ጋር የዲስቲኔሽኑም የሶርሱም አይፒ እዚህ መልቲ ሌየር ስዊች ላይ ከሆነ ስፔሻል ማለት ነው። ስፔሻል አይፒ ፓኬጆች የሚያልፉት መጀመሪያ እዚህ ቼክ ከተደረጉ በኋላ ነው ፓስ የሚያደርጉት። ከነዚህ ስፔሻል አይፒ ፓኬጆች የምንለው አንደኛ ዲስቲኔሽን አይፒ እና ሶርስ አይፒ እዚህ ላይ ከሆነ አንደኛው። ሁለተኛ ኬዝ ደግሞ ራውቲንግ ፕሮቶኮል ለምሳሌ ኦኤስፒኤፍ፣ ቢጂ እነዚህ ራውቲንግ ፕሮቶኮል የምንላቸው ካሉ ቼክ አድርግቶ ነው የሚያሳልፈው ማለት ነው። ሶስተኛ ቲቲኤል ነው። ታይም ቱ ሊቭ ምንድነው ፓኬጅ ከዚህ ወደዚህ ሲያሳልፍ ቲቲኤሉ ኤክስፓየርድ ከሆነ እዚህ ቼክ ተደርጎ ፓኬጁ ምንድነው ያልፋል ማለት ነው። ስለዚህ እነዚህ ስሪ ፕሌን ኦፍ ስዊች ነው። ስለዚህ ይሄኛው ምንድነው ብሬን ኦፍ ስዊች ብለናል። ይሄኛው ዩዘሩ ወይም ኤንድ ኢንጂነሩ ከስዊቹ ጋር ኮኔክት ራሱን ለማድረግ ሲፈልግ ምንድነው የሚጠቀሙት ስሩ ኤስኤስኤች ኦር ቴልኔት። ይሄኛው ማናጅመንት ማለት ነው። ማናጅመንት ፕሌን ነው። ዳታ ፕሌን ደግሞ ቀጥታ ፓኬጆች ስፔሻል አይፒ ፓኬጅ ያሉ ፓኬጆች የሚያልፉበት ፕሌን ነው ማለት ነው።